ዴቭ ትንሽ ራሱን አሟታል። እንቺ ራስ ምታት መድኃኒት ውሃ ይዘሽለት ሂጂ። ከሴቶች ተንኮል ይጠብቃችሁ ከማለት ውጭ ሌላ ምን ማድረግ እችላለሁ ጋይዝ? ኧረ በስመ አብ! ሴት ልጅ እኮ ስታስብ ማለት ነው፣ በተለይ ክፋት ነገር ስታስብ ይሳካላታል ብቻ ሳይሆን በቃ ታርጌቱን ነው የምታገኘው ጋይዝ። የሆነ ፖይንት ማለት ነው፣ የሆነ ፖይንት አለ ብላችሁ አስቡ። ለምሳሌ በቃ የሆነ ትንጥዬ ፖይንት አለች እና ያችን ነገር ለማግኘት በጣም ብዙ ነገር ልትከፍሉ ትችላላችሁ። ወንዶች ብዙ ነገር ልታስቡ ትችላላችሁ። ወረቀት አምጥታችሁ ምን አገላብጣችሁ ደብተር አገላብጣችሁ አይታችሁ ሊሆን ይችላል። ዩቲዩብ ቪዲዮ አይታችሁ ሊሆን ይችላል። ሴቶች ግን ምንም ሳይው አንዴ አሰቡ ታርጌቱ ላይ ቁጭ ነው። ወይኔ 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 በላቸው። ወንድ ልጅ ደግሞ ሲተኛ እኮ ሀሳብ የለውም። ዴቭ ምን ሆነ ነው እባክህ አትነቃም? መታ ላይ ተለጠፋ እስክተኛ ድረስ አትነቃም? ጠጥተህ ነው እንዲያደርጉ አባቴ ምን ይዤ ነው እንዴ? ኧረ እባክህ 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 በህልም መስሎ ነው ወይስ ምን ይዤ ነው? ንቅንቅ እንኳን እኮ አላለም ሰውየው። ጋይስ ሞቶ ነው እንዴ? ኧረ በስመ አብ። እንዴት ናችሁ? ውድ አደይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን አደይን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። አደይ በትላንትናው ክፍል ያበደ ነበረ። ሪከመንድ ያደረግኳችሁን ነገር ነው ያየ ነው። እሱም ምንድነው ለሊ ትወጣለች፣ የፍርድ ቤቱን ጉዳይ ታሸንፋለች ብያችሁ ነበረ። እንደገና ደግሞ ከሱም አልፎ ከልጁ ጋር አሪፍ ጓደኛሞች ይሆናሉ። ቤት ትወስደዋለች። ምክንያቱም ኤላ ስለሄደ በኤላ ቦታ ተተክቶ ከእሷ ጋር አሪፍ ጓደኛ እየሆኑ ኤላ በመሀል ሊመጣ ይችላል። እንደዛ አይነት ነገር ልናይ እንችላለን ብዬ ተናግሬ ነበረ ከዚህ በፊት በነበሩት ሪቪዎች ላይ። ያንን ነገር ደግሞ ይኸው ጊዜው ደርሶ ዱብ ከች በኮረኮንጅ ብሎላችኋል። ያንን አይተናል አይደለ ጋይስ ባጭሩ። እና ላይክ አይገባኝም ትላላችሁ? ቶሎ ብላችሁ ላይክ አድርጉ። ለማንኛውም ባቡሬ እኔ በጣም ተመችቶኛል። ጆፌ ጥሏል፣ ያስታውቃል። መልካም ሰውን የማይወድ ሰው አለ ብዬ አላስብም። በተለይ ደግሞ መልካም ልብ ያለው ሰው መልካም ሰው ካገኘ ወደኋላ አይደራደርም። ምንም አይነት ሁኔታ ውስጥ ሊሆን ይችላል። መልካም ሰው ጥሩ ሰው ካገኘ ለመውደድም ሆነ ከእነሱ ጋር ጊዜ ለማሳለፍ እነሱን ለመርዳትም ሆነ ያደርገዋል። ባቡሬ ያደረገው ራሱ ላይ ፈርዶ ነው ጋይስ። ይህንን ነገር ለሊን ሲያስመልጣት ሴትዮዋ ልትገለው ትችላለች፣ ብዙ ነገር ልታደርስበት ትችላለች ጋይስ። ይህንን ሁሉ ነገር አምኖበት ነው እሷን የለቀቀውና በጣም ተመችቶኛል። መልቀቁ ብቻ ሳይሆን ደግሞ ከለቀቃት በኋላ ለሊ ከሄደች በኋላ ተመልሳ አንተ ብቻህን ጉዳት ልታደርስበት ትችላለች፣ ስለዚህ እቤት ና ብላ እቤት አምጥታው እቤት ተቀምጦ ምናምን ከእሷ ጋር ማሳለፉ ጊዜ መውሰዳቸው ምናምን በጣም ተመችቶኛል። ከዛም አልፎ ደግሞ ምን ሲሄድ ምን ይመጣል የሚባለው ነገርም ሊሆን ይችላል። ይሄ ነገር ጋይስ ገብቷችኋል? ልላችሁ የፈለግኩት ነገር ኤላ እውነትም እንዳለው ትቷት ሄዶ ከሆነ ልጅ ሚስት ምናምን ኖሮት እዛ ትቷት ሄዶ ከሆነ ይሄ ልጅ ደግሞ መምጣቱ እኔ በጣም ደስተኛ ነኝ። ማለት በእሷ ህይወት መምጣቱ በጣም ደስተኛ ነኝ። የመጣበት አንግልም ደግሞ ተመችቶኛል እንደ እውነት። ምክንያቱም በቃ በጭንቀት ውስጥ ባለችበት ጊዜ እሷን አግቶ ራሱ ጋር አስቀምጦ እሱም ደግሞ እንደዚህ አይነት ህይወት ውስጥ የገባው ለምን እንደሆነ ነግሯት እሷ ያለችበትን ሁኔታ ደግሞ ነግራው ልብ ለልብ አውርተዋል ማለት ነው። ልብ ለልብ ተዋውቀዋል ማለት ነው ጋይስ። ይሄ ማለት ነው ማለት ነው እሱ ጋር ያለውን እውነት እሷ ጋር ያለውን እውነት ሁለቱም ተነጋግረዋል። እንደነዚህ አይነት ቦታዎች ላይ በቃ የምትዋሹት ነገር አይኖርም ጋይስ። ገብቷችኋል? በቃ የጭንቃችሁ ነው የምታወሩትና በዛ መሀል እሷን በደንብ አወቀ። በጣም ተመቼችው። መልካም ሰው ጥሩ ሰው እንደሆነች አወቀ። ከዛ በኋላ ራራላት፣ ለቀቃት። ከለቀቃት በኋላ ደግሞ እሷም አልተወችውም፣ ይዛው ሄደች። ይህ ነገር ስታስቡት ወዴት ነው ጋይስ? ወደፊት ነው ወይስ ደግሞ ይቀራል? ይሄ ጉዳይ እንዴት ነው ጋይስ? እኔ ከዚህ በፊት ተናግሬያለሁ። አሁንም ያየነው እሱም አይደለ? ወደፊት ይሄዳሉ ብዬ ነው ማስበው። ሁለቱ ጥሩ ጓደኛሞች ይሆናሉ የሚል ሀሳብ አለኝ። ፍቅረኛሞች የሚለው ነገር ትንሽ ይቆይና ጥሩ ጓደኛሞች የመሆን ነገር ይኖራል ብዬ ነው ማስበው። ለሊም ኤላን ተረሷለች በዚህ መሀል የሚል ሀሳብ አለኝ። ምክንያቱም ልጁ ጥሩ ልጅ ነው፣ መልካም ልጅ ነው፣ ተጫዋች ነው። እንደምታዩት ቀለል ያለ አይነት ልጅ ነው አይደለ ጋይስ? በቃ ነፃነት ያለው አይነት ልጅ ነው እና ለሊን ካለችበት ድብርት ምናምን ደግሞ ከብቸኝነት ስሜቷ ያወጣታል ብዬ ነው ማስበው። እሷ ጋር መቀመጥ ከጀመረ ወይም ደግሞ ጓደኛ ከሆኑ ማለት ነው። እናንተስ ምን አይነት ነገር ይሰማቸዋል? ጓደኛሞች ብቻ ሆነው ይቀራሉ ወይስ ፍቅረኛሞች ሆነው ኤላን ያስወግዱታል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ወደ ዋናው ጉዳይ ልምጣ። ዋናው ጉዳይ ዴቭ እና አደይ በቀጣይ ክፍል ምን ይፈጠራል? ምን አይነት ጦርነት እናያለን? ሁለቱም ይፋጠጣሉ ወይስ ደግሞ ይዋል? ምን ላይ ናቸው? ምን የሚፈጠር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እንግዲህ ይሄኛው ከባድ የሆነ አይነት ነገር ነው
አደይ ታምነዋለች ብዬ አላስብም ዴቭን። ምክንያቱም እያየች ያለችው ነገርም አለ ኤላ ጋ ምናምን። እንደገና ደግሞ ይህን ሁሉ ነገር ሲያደርጉ እንዴት አልሰማህም የሚል ነገር አለ። ብቻ የሆነ በጣም መጥፎ ጊዜ ሊፈጠር ይችላል ብዬ አስባለሁ። ግን በዚህ በኩል ደግሞ ስታዩት የተቀነባበረ ውሸት መሆኑ ግልጽ ነው። እንዴት ግልጽ ይሆናል ካላችሁኝ፣ አደይ ተረጋግታ ካሰበች ፍቅር ሄዳ መድኃኒት ስጪው ብላ ውሃና መድኃኒት ይዛ የላከችው ሳይታመም ነው። ይህንን ነገር ካስተዋለች አውቀው ድራማ እየሰሩ እንደሆነ ሊገባት ይችላል ነው እያልኳቸው ያለው። ታያችሁ፣ እንደዚህ አይነት ነገር ላይ አደይ ፈጣን ከሆነች ትረዳለች ብዬ አስባለሁኝ። ነገር ግን በጣም ደንግጣለች አደይ። ይህንን ነገር በሌላ አቅጣጫ ልታየው ትችላለች ለተወሰነ ጊዜ ምናምን። እንደዚህ አይነት ነገር ይፈጠራል ብዬ ነው የማስበው። እናንተ የምታስቡትን ኮሜንት ላይ አስቀምጡልኝ። እኔ ግን ቅድምም ብያቸዋለሁ መግቢያ ላይ ዴቭ ምን ሆኖ ነው ድንቁር ብሎ የተኛው? ምን ሆኖ ነው ድንጋይ ሆኖ የተኛው? ምን ሆኖ ነው? ኧረ ምን ሆኖ ነው ጋይስ? እንዴ ዴቭ አባቴ ህልም መሰለሽ እንዴ? መልሰሽ እቅፍ አረግሻት፣ እሷ መታ ዝርገፍ ስትልብ እቅፍ አረጋት። በህልም መስሎ አደይ መሰለች በህልም የመጣችብን። ኧረ ተው፣ ኧረ ተው። አምሽታችሁ የምተኙ ሰዎች እንደዚህ አይነት ጉዳይ ተጠቂ ናችሁ። ወንዶች ተጠቀቁ። ምነው ለእኔ ባረገ የምትሉ ወንዶች ግን ችግር ያለባችሁ እናንተ፣ እውነት ችግር አለባችሁ። ብቻ እስኪ ምናየው ይሆናል በቀጣይ ክፍል። አሁን እንደዚህ አይነት ጉዳይ ላይ ደግሞ ባርኪ ሊመጣ ይችላል። ባርኪ እንደዚህ አይነት ክፍተት ሲያገኝ ይመጣል። ወይም ደግሞ አደይና ዴቭ እንደዛ ሆኖ ቢሆን ኖሮ፣ ወይም ደግሞ በተቃራኒው ሲሆን ይመጣል። አደይና ዴቭ አንድ ላይ ሆኖ ጥሩ ጊዜ እያሳለፉ እንደው አሁን አደይ ተኝታ ቢሆን ኖሮ የሚመጣው ባርኪ ነው፣ ሌላ ሰው አይመጣም። እና ምናልባት ሊመጣ ይችላል፣ ክፍተቷ ሊጠቀም ይመጣል። ባርኪ ሊመጣ ይችላል፣ አይታወቅም፣ መምጫው አይታወቅም። ግን ባርኪን ያላችሁ ሰዎች እስኪንያችሁ እያልን እንዳልተዛዛ ግን አሁን ባርኪን ረሳችሁት። አይ ባርኪ እኔ አረሰው እንደዛ ተከራክሬ አረሰው። ለዴቭም ቢሆን የተከራከርኩት አደይ ዴቭ ነች ብዬ ሰግጬ ብከራከርም ባርኪ ቅርባችሁ ጨጓራችሁ ይቃጠላል ብዬ ባርኪን ጠልቼ ብከራከርም እኔ ባርኪን አረሳም፣ የምር አረሳም። እናንተ ረሳችሁት እንጂ እኔ አረሳም። ወይኔ በላችሁ ማለት አሁን ነው። ሌላ የማነሳላችሁ ዳይመንድና ሮሚ በቃ ጥንድ እንደሆኑ እየተሰማኝ ነው። ማለት ይዟት በቃ ክነፍ የሚለው ነገር አለና ዝም ብላችሁ ስታዩት ዳይመንድና ሮሚ አንድ ላይ የሚሆኑ አይነት ነገር በሚመስለው ግን ያው ተቃራኒና ተቃራኒ ይሳሳባል ነው ይባለው። ብዙ ጊዜ እኮ የኛ ያልሆነ ነገር ላይ ነው አብዛኞቻችን የምንደክመው አይደለ? እንደዛ አይነት ነገር የምናይ ነው ይመስለኝ እንጂ እውነት እንዳልኳችሁ ወይም ደግሞ ዳይመንድና ሮሚ አንድ ላይ ይሆናሉ የሚል እኔ እንደዚህ አይነት ግምት የለኝም። እንግዲህ አይታወቅም። በዛ በኩልም አሼ ከቀበጧ ጋር በቃ ፏፈሽ እያሉ ነው። ሲያጎርሳት ምን ሲል ነው የሚውለው። እሷ ደግሞ ሌላ እንዳላት አልገባውም። አስበላት እኮ የፍቅረኛዋን ስልክ አንስቶ ማነሽ ምንድነሽ ምናምን ብሎ ጭራሽ ስትመጣ ደውዪ ወይ መልዕክት ካለ ተናገር ብሎ ዝግት ያረገባለሁ። አሼ ግን ይመጪ እንደዚህ ነው በቃ መሆን ይምር። በቃ ምንም የማትሰሙ ጥጥ ማንም የማትሰሙ በቃ ፊት ለፊት መናገር ደስ አይልም ጋይስ። እኔ የሆነ ጊዜ ላይ እንደዚህ ነበርኩኝ። ማለት አይገባኝም፣ በቃ ነገሮች ቶሎ አይገቡኝም። አሁንም ቶሎ ይገቡኛል ማለት አይደለም። ቶሎ አልረዳም ነገሮችን፣ አንዴ አክቲቭ ሆኜ አልረዳም። ቀስ ብዬ ነው የምረዳው። እና ይሄ መደባበቅ ድብብቆሽ የሚባለው ነገር አይመቸኝም። እኔ በቃ እኔ ጋ ያለውን ነገር ፊት ለፊት ነው መናገር የምፈልጉ። ካልተመቸኝ ይሄ ነገር በቃ ብዙም አልሳበኝም፣ ከተመቸኝ ደግሞ አሪፍ ነው ምናምን ማለት ነው እንጂ ምንም ዳር ማለት እኔ አይመቸኝም። እና አሁን ለምሳሌ ልክ እንደ አሼ ስልክ ቢደወልልኝ እኔ ልመልሰው የምችለው ይህንን ነው። የለችም ፈልጋት ነው፣ መልዕክት ካለ አስቸኳይ ከሆነ ንገረኝ፣ ያለበለዚያ ስትነሳ ስትመጣ ትደውልልሃለች ብዬ ነው እንደዘጋ የምችለው። ከዛ በኋላ እሷ እንደዚህ ምንድነው ለምን አነሳለት ምናምን የምትለኝ ከሆነ ምንድነው ተናገሪ ነው የምላት። ምንድነው እሱ ማን ነው ምንድነው እሱ ምን ችግር አለው ብዬ ነው ልመልስ የምችለው። ሰው ግን እንደዛ አይረዳም። እርግጥ ነው አይረዳም፣ ሰው ይበሳጫል። እኔ በእንደዚህ አይነት ጉዳይ በጣም ብዙ ነገር አይቻለሁ። በጣም ብዙ ነገር በጣም ከመላችሁ በላይ ማለት ነው። በተለይ ፍቅረኛ ያለው ጓደኛ ምናምን ጋር ከሆናችሁ በጣም አስቸጋሪ ነው የሚሆነው። የእሱም ህይወት ሊበላሽ ይችላል፣ ጠላትም ልታፈሩ ትችላላችሁ በላያችሁ ላይ እና አስቸጋሪ ጉዳይ ነው። እንደዚህ አይነት ነገር ውስጥ አትግቡ። ፍቅረኛ ያላት ወይም ደግሞ ፍቅረኛ ያለው ሰው ጋር ጓደኛ ለመሆን ትንሽ ከበድ ይላል። ለምሳሌ ከኔ ጋር የሆነች ሴት ጓደኛሞች ነን እንበል፣ እሷ ግን ፍቅረኛ ያላት፣ ከኔ ጋር ኖርማል ጓደኛሞች ነን እንበልና እናስብ። ስልኳ እንደው ትንሽ ቢያዝበትና ደጋግሞ ሲሞክር አልነሳ ካለው ስልኩ ተይዟል ካለው የሚያስበው ከኔ ጋር እያወራች እንደሆነ ነው። በቃ ከእናቷ ጋርም ታውራ፣ ከወንድሟም ጋር ታውራ፣ ከምንም ጋር ያውራ፣ ብቻ ከጓደኛዋ ከሴት ጓደኛዋ ጋር ታውራ፣ ሰውየው ወይም ደግሞ የእሷ ፍቅረኛ ከኔ ጋር
እንደምታወራ ወይም ደግሞ ከኔ ጋር ጓደኛ እንደሆነች ካወቀ የሚደወል ስልክ ሁሉ እኔ ጋር እንደሆነ ነው። ስልክ ከተያዘባት የያዝኩት እኔ እንደሆነ ነው። እና ለእኔ ያለው አመለካከት በጣም መጥፎ አመለካከት ሊሆን ይችላል። አንዳንድ ሰው ደግሞ ጥሩ ያልሆነ አይነት ውሳኔዎችን በእናንተ ላይ ሊወስን ይችላል። በመጥፎ እይታ ስለሚያይ ያልሆነ ነገር አይነት ሊፈጠር ይችላል። ይሄ ምንድነው ያንተን ህይወት ብቻ ሳይሆን የሚጎዳው የእሷን ህይወት ደግሞ በይበልጥ ይጎዳል። ከኔ ይልቅ የእሷን ህይወት በደንብ ይጎዳል። ምክንያቱም ረጅም ዓመት የገነባችው የፍቅር ጉዞ ከሆነ የእሷን ህይወት ያሰናክላል፣ እስከ መጣለስ ሊያደርስ ይችላል። በዚህ ጉዳይ ሊጨቃጨቁ ይችላሉ። ብቻ ብዙ ነገር አለ። እኔ ገብቼበት ስላየሁኝ ነው። በእርግጥ ስንጀምር እንደዚህ አይነት ላይፍ ላይ አልነበሩም፣ ግን ከዛ በፊት የነበረው ላይፍ ምናምን በቃ ተውትና እንደነዚህ አይነት ነገሮች ከአንድም 2-3 ልጆች ስላጋጠመኝ ነው። ማለት በቃ ጥሩ እንትን አይኖርም ጋይስ፣ ጥሩ ጊዜ አይኖራችሁም። በቃ ማለት አንተን ታስባለህ፣ መልካም ሰው ከሆንክ ታስባለህ ከእንደዚህ አይነት ነገር ለመውጣት እንትን ትላለህ። ግን ገገማ ከሆንክ ደግሞ እኔ ምን አገባኝ በሚል በቃ ትቀጥላለህ እና ከባድ ነው የሚሆነው። ነው ጨዋታው ገብቷቸዋል አይደለ? ጓደኛ እያላት ፍቅረኛ እያላት አንተ ቦይ ፍሬንዷ ወይም ደግሞ ኖርማል ፍሬንዷ ሆነ ከሄድክ ችግር አለበት፣ ቶሎ ራቅ፣ ከዛ አካባቢ ጥፋ። ብራዘር አያዋጣም። የራሳቸውን ህይወት ይኑሩበት። አባቴ አንተ ቢጤን ፈልግ፣ ፍቅረኛ የሌላትን ባል የሌላትን ፈልግ። እኔ እንደዚህ ስላችሁ ደግሞ ተለያዩ፣ ጭራሽ አታውሩ፣ አትገናኙ፣ ሰላም አትባባሉ ማለት አይደለም። እግዚአብሔር ሰላምታ ሰላም ነው፣ ችግር የለውም። በዓል ላይ እንኳን አደረሰሽ እንኳን አደረሰ መባባል ትችላላችሁ። ለሆነ ጉዳይ ስትፈልጉ መገናኘትም መደዋወልም ትችላላችሁ። ግን ዲፕ እንደ አንድ ጓደኛ ውሏችሁን እየተነጋገራችሁ ያላችሁበትን እያወራችሁ ችግራችሁን የጋራ እያደረጋችሁ ምናምን ሊሆን አይችልም። የምሬ ነው። ይሄ ከባድ ነው። ከዚህ የተለየ ነገር የለም። ብቻ ያለው ነገር ይሄ ነው። ጥንድ በስተዋል። ፋርዳ ካለ እኔ ያለው ብያችኋለሁ። ለማንኛውም በጣም ነው ወዳችሁ። ክፉ አይንካችሁ፣ ክፉ እንደ ወንዝ ውሃ አልፏችሁ ሂድ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ